ለመጀመሪያ ጊዜ እንደ መድኃኒት ፋርማሲ ውስጥ የተሸጠው ፈሳሽ ነገር አሁን የዓለም ገበያን ተቆጣጥሯል። የአመራረት ፎርሙላውን የሚያውቁት ጥቂት ሰዎች ብቻ ናቸው። እነዚህ ሰዎች ከፍተኛ ጥበቃም ይደረግላቸዋል። በአንድ ላይ እንኳን እንዲጓዙ አይፈቀድላቸውም። በተፎካካሪ ድርጅት መበለጡን ተከትሎ ቀመሩን እስከ መቀየር ደርሷል። ፎርሙላው የመጀመሪያው ቅጂ አትላንታ ጆርጂያ ውስጥ በሚገኝ አንድ ባንክ ጥብቅ ካዝና ውስጥ ተቀምጧል። በመጀመሪያ ዓመቱ $78 ወጪ ሆኖበት $50 ብቻ ገቢ ያስገኘው ይህ ፈሳሽ አሁን ላይ $50 ቢሊዮን ያወጣል። በዓለም ላይም በቀን በሚሊዮኖች ጠርሙሶችን የሚሸጠው ኮካ ኮላ ግንቦት 8 እንደ አውሮፓውያን አቆጣጠር 1886 አሜሪካዊው ፋርማሲስት ጆን ፔምበርተን በቤቱ ጓሮ የቀመመውን አዲስ አይነት ለስላሳ መጠጥ ይዞ በወቅቱ በአትላንታ ትልቁ ፋርማሲ በነበረው ያዕቆብ ፋርማሲ ገብቶ መሸጥ ከጀመረ ወዲህ በርግጥ ዓለም ተለውጣለች። የአሜሪካ ካፒታሊዝም ለዓለም ካበረከተቻቸው ምርቶች ሁሉ ግንባር ቀደሙና ዓለም በበጎነት ከተቀበላቸው አሜሪካዊ ተጽዕኖዎች አንዱ ለመሆን የበቃው ኮካ ኮላ ብዙዎች ይስማሙበታል። ዶክተር ፔምበርተን ፍሬንች ዋይን ኮካ ወይም ፍሬንች ዋይን ኮላ ያለውን ይህ ጋዝ አልባ የፈጠራ ውጤቱ የሆነውን ለስላሳ መጠጥ ያንኑ ዕለት ብቻ 9 ብርጭቆ ለመሸጥ በቃ። አንዱን በ5 ሳንቲም ሂሳብ ዛሬ ይህ ለስላሳ መጠጥ ከአነስተኛ መሻሻሎች በቀር ኮካ ኮላ የተሰኘውን ስሙን ተጎናጽፎ በቀን ከ1 ቢሊዮን በላይ የሚሸጥ ዝነኛ ለስላሳ መጠጥ ለመሆን በቅቷል። የኮካ ኮላ ፈጣሪ ዶክተር ፔምበርተን ይህ የጀመረው አዲስ ንግድ ምን ያህል ተስፋ ሰጪ እንደሚሆን አልገባውም። ይልቁንስ አክሳሪ መስሎ ታየው። ለምሳሌ ያህል በመጀመሪያው ዓመት ብቻ $50 ያህል ማትረፍ ቢችልም ለማስታወቂያና ለተለያዩ ወጪዎቹ $78 ስላወጣ ትርፉ ኪሳራ ብቻ ሆነ። በዚህ ላይ ደግሞ ጤናው እየተዳከመ ብድር በአናቱ የተቆለለበት ሲመጣ በአዲሱ ንግድ ላይ ያለው ተስፋ ተመናመነ። እናም ቀስ በቀስ የንግዱን ድርሻ ወይም ሼሩን ለተለያዩ ሰዎች መሸጡን ተያያዘው። በዚህ መልኩ የኮካን ለጋ ቢዝነስ ከተቀላቀሉት ሰዎች መካከል ግን ካንድለር የኮካን ተስፋ ሰጪነት የተረዳው ገና ቀድሞውኑ ነበር። እናም ከተለያዩ የኮካ ባለድርሻዎች በተለያዩ ጊዜያት የኮካ ንግድ ላይ ያላቸውን ድርሻ ይገዛም ጀመር። ኮካ ኮላ ከተፈጠረ ከ2 ዓመት በኋላ ማለትም በ1888 እንደ አውሮፓውያን አቆጣጠር ማለት ነው፣ የንግዱ ተስፋ የጨለመበት የኮካ ፈጣሪ ዶክተር ፔምበርተን የቀረውን ድርሻውን እንዲሁም የኮካ ኮላ ፎርሙላ ወይም የቅመማ ቀመሩን ለካንድለር $1750 ሸጠለት። ዶክተር ፔምበርተን በዚሁ ዓመት አረፈ። የንግዱ ጉዳይ የገባው ካንድለር በአጠቃላይ $2300 አውጥቶ በ1891 እንደ አውሮፓውያን አቆጣጠር አጠቃላዩን የኮካ ንግድ በእጁ አስገባ። ከዚህ በኋላ ነው እንግዲህ ኮካ በኋለኛው ዘመኑ የዓለም አቀፋዊ ባህል ቁንጮ ወዳደረገው ዝነኝነቱ የተመነደገው። በካንድለር የማስታወቂያና ብልህ የማሻሻጥ ጥበብ የኮካ ሽያጭ ተተኮሰ። ካንድለር የፋርማሲ ስራውን እርግፍ አድርጎ ትቶ መላ ህይወቱን ለኮካ ሰጠ። ኮካ ከተፈጠረ ከ6 ዓመታት በኋላ ካንድለር አትላንታ ጆርጂያ የሚገኘውን የኮካ ካምፓኒ ሲያቋቁም መነሻ ካፒታሉ $100,000 የአሜሪካ ዶላር ደርሷል። ዛሬ ይህ በዓለም ትልቁ የለስላሳ መጠጥ ኩባንያ በአክሲዮን ገበያው ላይ ዋጋው $50 ቢሊዮን ያህላል። ካንድለር ኮካን ለማስተዋወቅ ከጋዜጣና ከቢልቦርድ ማስታወቂያ አንስቶ ነፃ የኮካ ኩፖን እስከ ማደል በርካታ የማስታወቂያ ስልቶች ተጠቅሟል። ልፋቱም በከንቱ አልባከነም። ኮካ ኮላ
ከአትላንታ ጆርጂያ ወጥቶ መጀመሪያ በተለያዩ የአሜሪካ ግዛቶች ቀጥሎም ዓለምን ለማጥለቅለቅ ቻለ። በአሁኑ ወቅት ኩባንያው በ200 ሀገራት 400 ያህል የኮካ አይነቶች ወይም ብራንዶችን የሚሸጥ ሲሆን ከገቢው 70% ያህሉም ከአሜሪካ ውጭ የሚሰበሰብ ዓለም አቀፋዊ ኩባንያ ለመሆን በቅቷል። የኮካ ኩባንያ እንደ አውሮፓውያኑ አቆጣጠር 1889 ጀምሮ ምርቱን ለማድረስ ፍራንቺስ የተሰኘ ስርጭት ስልት መጠቀም ጀመረ። ይህም ኩባንያው የኮካንና የሌሎች የኩባንያው ምርት የሆኑ ለስላሳ መጠጦችን ቅመም ብቻ በማምረት በየሀገሩ ለሚገኙ አሽገው ለሚሸጡ ድርጅቶች መሸጥን ያካትታል። ድርጅቱም በኩባንያው ያገኙትን ቅመም ተጠቅመው የተቀረውን የምርት ሂደት አከናውነው ለስላሳ መጠጦቹን ይሸጣሉ። ዋናው ቅመም ተቀምሞ የሚመጣው ግን ከዋናው የኮካ ፋብሪካ ነው። የኮካ ፎርሙላ የመጀመሪያው ቅጂ አትላንታ ጆርጂያ ውስጥ በሚገኘው አንድ ባንክ ጥብቅ ካዝና ውስጥ የሚገኝ ሲሆን በኩባንያው ውስጥ ፎርሙላውን የሚያውቁም ጥቂት ሰዎች ብቻ ናቸው። እነሱም የሚያውቁትን ያለማሳወቅ ስምምነት ከኩባንያው ጋር እንደተዋሉ ይነገራል። አንዳንዶች እንደሚሉት ከሆነ ደግሞ እኒሁ ሚስጥሩን የሚያውቁት ጥቂት ሰዎች አንድ ላይ እንዳይጓዙ ሁሉ ይደረጋሉ። ምክንያቱም ደግሞ አንድ ላይ ተጉዘው አደጋ ደርሶባቸው እንዳይሞቱ በመስጋት ነው። በዚህ ሚስጥራዊ የኮካ ፎርሙላ ሳቢያ ኮካ ኮላ ህንድ ውስጥ እስከ 1991 እንደ አውሮፓውያን አቆጣጠር ድረስ አይሸጥም ነበር። ምክንያቱም የህንድ ህግ የንግድ ሚስጥርን መደበቅን ስለማይፈቅድ ነበር። በዚህ ሳቢያ ህንድ ለረጅም ዓመታት የራሷን የተለያዩ ኮላዎች ስትጎነጭ ብትከርምም ኮካ ኮላን ግን እስከ 1991 ድረስ ፈጽሞ አላጣጣመችውም ነበር። አንድ ህንዳዊ ጸሐፊ በኮካ ኮላ ከቀመሰ በኋላ እንዲህ ብሎ ነበር። ከኮካ ኮላ በኋላ ዘመናዊ ህይወት ውስጥ ኮካን ማውጣት ፈጽሞ አይቻልም በማለት ነበር ኮካን ከቀመሰውና ማጣጣም ከጀመረ በኋላ የተናገረው። የዶክተር ፔምበርተን ፈጠራ ኮካ ኮላ ለመጀመሪያ ጊዜ ፋርማሲ ውስጥ ነበር የሸጠው። ምክንያቱም በወቅቱ ኮካ ኮላ ለጤና ጠቃሚ እንደሆነ መድኃኒት ስለሚታይ ነበር። እናም ደግሞ እጅግ አነቃቂም ስለሆነ ነው። ኮካ ኮላ ከሚቀመምባቸው ንጥረ ነገሮች አንዱ የሆነው የኮካ ኮላ ቅጠል ውስጡ ኮኬን፣ የኮካ ፍሬ ደግሞ ካፌን ወይም ደግሞ ቡና ውስጥ የሚገኘው አነቃቂ ንጥረ ነገርን በመያዙ ሳቢያ ጥንታዊው ኮካ ኮላ እጅጉን አነቃቂ ነበር። ለምሳሌ ያህል እንደ አውሮፓውያን አቆጣጠር በ1903 በፊት ለአንድ የኮካ ደንበኛ በሚቀርበው ኮካ ኮላ ውስጥ 60 ሚሊግራም ኮኬን ይገኝ ነበር። ይህ ደግሞ ትንሽ የሚባል መጠን አይደለም። እናም ሁኔታው ተቃውሞን ቀሰቀሰ። በመሆኑም የኮካ ኮላ ኩባንያ ከ1903 ጀምሮ በኮካ ቅጠል ውስጥ ያለውን ኮኬን አጣርቶ አውጥቶ ኮኬን አልባውን የኮካ ቅጠል ለመጠጡ የጣዕም ቃና ያህል ብቻ ነው የምጠቀመው አለ። አንዳንዶች ግን አሁንም ድረስ ሙሉ ለሙሉ ኮኬኑን በሞለኪውል ደረጃ ማስወገድ አይቻልም ሲሉ ይተቹታል። ኮካ ኮላ እንዲህ እያለ ከሌሎች ተቀናቃኝ ለስላሳ መጠጦች ኮላዎች ጋር እየተፋለመ ገበያውን እየመራ ተጽዕኖን እያሰፋ ዘለቀ። ለዚህ ያበቃው የኮካ ኮላ ካምፓኒ መስራች ካንድለር ግን ከኮካ ኮላ ጋር ከዚህ በላይ መቆየት አልፈልግም በማለት በ1919 እንደ አውሮፓውያን አቆጣጠር የኮካ ኮላ ኩባንያን በ$25 ሚሊዮን ሸጠው። ኮካና ፔፕሲ ለንግድ ድርሻ የበላይነት ለረጅም ዓመታት የተሻኮቱ ቢሆንም ይህ አዲሱ የፉክክር ስልት ግን ብቅ ያለው በ1975 እንደ አውሮፓውያን አቆጣጠር ነበር። በዚህ ዓመት ፔፕሲዎች በጣም የበላይነት ማን እንደሚለቅ ይለይልን በሚል በየቦታው ፔፕሲ ቻሌንጅ ያሏቸውን የመቅመሻ ማዕከላትን አቋቋሙ። እኒሁ በተለያዩ የአሜሪካ ከተሞች የተቋቋሙት የመቅመሻ ማዕከላት ለአላፊ አግዳሚው የለስላሳ መጠጥ አፍቃሪ ሁለት የተሸፈኑ የለስላሳ መጠጥ ናሙናዎችን ያቀርባሉ። አንዱ የኮካ ሌላኛው የፔፕሲ። ቀማሹ ሁለቱንም አጣጥሞ ሲያበቃ የተሻለውን ጣዕም የትኛው እንደሆነ ይጠቁማል።
ፔፕሲዎች በዚህ መንገድ ባሰባሰብነው መረጃ መሰረት በተለያዩ የአሜሪካ ከተሞች ውጤቱ የተለያየ ቢሆንም በአማካኝ ግን ፔፕሲ ከኮካ በ12 በመቶ የላቀ ጣዕም ተመራጭነት እንዳለው አረጋገጥን አሉ። ኮካ ኮላ ፈጽሞ ሳይንሳዊ ባልሆነ መንገድ የተሳሰበ መረጃ ሲል አጣጣለው። ምጻቱ ግን ኮካ ራሱ ይህንኑ አይነት ጥናት አካሂዶ ተመሳሳይ ውጤት ማግኘቱ ላይ ነው። ኮካዎች በዚያን ጊዜ ተረበሹ። ለካስ ውስጡን ተበልጠናል። በዚህ ላይ ደግሞ ምንም እንኳን ኮካ በአመት ከፔፕሲ በ100 ሚሊዮን ዶላር የላቀ የማስታወቂያ ወጪ ቢከሰክስም የሽያጭ ድርሻው ግን እያሽቆለቆለ መምጣቱን አላቆመም። ኮካ የሽያጭ የበላይነቱ ላለመነጠቅ አንዳች የተለየ ስልት መጠቀሙ እንደማይቀር ፔፕሲዎች ቢጠረጥሩም ያንን አንድ ክፍለ ዘመን ሊደፍን ምንም ያህል ያልቀረውንና በዓለም እጅግ ዝነኛና ትርፋማ የሆነውን የኮካ ኮላን ቅመም ወይም ፎርሙላውን ሊለውጥ ይደፍራል ብለው ግን አልጠረጠሩም ነበር። የሆነው ግን ይህ ነው። ኮካ ኮላ ፎርሙላውን ቀየረ። የኮካ ኩባንያ ዋና ስራ አስኪያጅ የሆኑት ሮቤርቶ ጎዜታ በ1984 እንደ አውሮፓውያን አቆጣጠር ማብቂያ ወይም በ1985 መጀመሪያ ላይ የኩባንያው የበላይ ኃላፊዎችን ሰብስበው ፕሮጀክት ካንሳስ ያሉትን ኮካን የላቀ ጣዕም እንዲኖረው የሚያስችል የኮካ ኮላን የቅመማ ቀመር የማሻሻል ሚስጥራዊ እቅዳቸውን ይፋ አደረጉ። ኮካ ፎርሙላውን ቀየረ። ከዚሁ ጋር ተያይዞም ኩባንያው እስከዚያን ጊዜ ድረስ የሚጠቀመውን ተለምዷዊውን ስኳርን በመተው የለስላሳ መጠጡን ለረጅም ጊዜ ሳይበላሽ እንዲቆይ የሚያስችለውን አማራጭ ማጣፈጫ ለመጠቀም ወሰነ። የኮካ ቀማሚዎች የተለያዩ የኮካ ቃናዎችን እየቀመሙ ለሚስጥራዊው ሙከራ ለተመደቡላቸው ሰዎች በማቅመስ የቅመማውን ብቃት ይፈትሹ ነበር። አብዛኞቹ ቃናዎች ይህ ነው የሚባሉ የተለየ ተመራጭነት ሳይኖራቸውም ቀረ። አንደኛው ቃና ግን ተስፋ ሰጪ ሆኖ ተገኘ። የለስላሳ መጠጡ አይነት ሳይነገራቸው ተለምዷዊውን ኮካ፣ ፔፕሲንና ይህንን አዲሱን ቃና የቀመሱ ሰዎች አዲሱን ቃና ከፔፕሲ በ8 በመቶ ከተለምዷዊ ኮካ ደግሞ በ20 በመቶ ያህል ተመራጭ አደረጉት። እኒሁ በጣም ሙከራው ላይ የተሳተፉ ሰዎች ኮካ ኮላ የቀድሞ የቅመማ ቀመር ትቶ አዲሱን ቃና ቢጠቀም ኮካን ይጠጡ እንደሆነ ሲጠየቁ የአብዛኞቹ መልስ አዎንታዊ ሆነ። ከሙከራው ተሳታፊዎች ውስጥ እጅግ አነስተኛ የሚሆኑት 11 በመቶ ያህሉ ብቻ ከዚህም ውስጥ አንዳንዶቹ አዲሱን ቃና የመረጡ ቢሆኑም ነገር ግን ኮካን መለወጥን ሲያስቡ እጅግ አስፈራቸው። ኮካ የሚለወጥ የሚሻሻል ነገር ነው ወይ በማለት ተቃውሟቸውን አሰሙ። የተቃውሟቸው ወረርሽኝ ጭራሹኑ ወደ ሌሎች የሙከራ ተሳታፊዎች ተዛመተ። የኩባንያውን የሽያጭ ክፍል አባላት ግን የአዲሱ ቃና ተመራጭነት ሰፋ ባለ የለስላሳ መጠጥ አፍቃሪ ሕዝብ ላይ ለመገምገም እንዲያስቡ ኮካን ይዘው ወደ አደባባይ እንዲወጡ አደረጋቸው። ብዙዎች አዲሱን ኮካ ከፔፕሲም ሆነ ከቀደመው ኮካ ይልቅ ወደውታል። ኮካ ኮላ ጣዕሙን ለውጦ በዚህ በተሻሻለው ቃና ቢመጣ ሊገዙት ፈቃደኛ መሆናቸውን ሲጠየቁ ግን አንዳንዶች አመነቱ። አንዳንዶች ደግሞ ምናልባት ቀስ በቀስ እንላመደው እንገዛው ይሆናል አሉ። የሆነ ሆኖ ለምርምሩ 4 ሚሊዮን ዶላር እና የ200 ሺህ ያህል ህዝብ አስተያየቶች ከተሰበሰበ በኋላ የኮካው ስራ አስኪያጅ ሮቤርቶ ጎዜታ አዲሱ ኮካ ሲሹት የነበረውና የቀጣዩ ዘመን የኮካ ጣዕም እንደሚሆን ከውሳኔ ደረሱ። እናም አዲሱ የኮካ ጣዕም በአሜሪካ በአፕሪል 23 እንደ አውሮፓውያን አቆጣጠር በ1985 እንደሚገለጽ ቀን ተቆርጦለት የኮካ ታላላቅ ባለስልጣናት ለዚህ ከ1903 ከኮካ ውስጥ ኮኬን እንዲወጣ ከተደረገበት ክስተት ቀጥለው ታላቁ ለተባለው ታሪካዊ ቀን ሽር ጉዱን ተያያዙት። በታሪካዊው ቀን ዋዜማ የኮካው ስራ አስኪያጅ በአሜሪካ የሚገኙ የኮካን ለስላሳ መጠጦች አሽገው የሚሸጡ ድርጅቶችን ኃላፊዎች ሰብስበው ውሳኔያቸውን አሳወቁ። አሁን ይለይልናል አሉ ጎዜታ። ይህ ሁሉ ሲሆን ግን የኮካ ቀንደኛ ተፎካካሪ የሆነው ፔፕሲ የኮካን እያንዳንዷን እንቅስቃሴ እየተከታተለ ለመልሶ ማጥቃት መዘጋጀቱ የጠረጠረ አልነበረም። ለምሳሌ ያህል እንደ አንዳንዶች ገለጻ
ከቀናት በፊት በፔፕሲ ዋና መስሪያ ቤት ውስጥ የኩባንያው ታላላቅ ባለስልጣናት ተሰብስበው ነበር። በተሰብሳቢዎቹ ፊት ደግሞ በኮካ ድብቅ ሾልኮ እንዲወጡ የተደረጉ 6 የአዲሱን ኮካ ውህድ የያዙ እሽጎች ተደርድረው ነበር። አዲሱን ተፎካካሪያቸውን ውህድ በጽሞና ያጣጣሙት የፔፕሲ ባለስልጣናት ከፊት ለፊታቸው ታላቅ አደጋ እንደተጋረጠ ገባቸው። እናም በየፊናቸው እነሱም ለመልሶ ማጥቃት መዘጋጀት ጀመሩ። በታሪካዊው ቀን የኮካው ስራ አስኪያጅና ፕሬዝዳንት በጋራ በመሆን 200 ለሚሆኑ ጋዜጠኞች አዲሱን የኮካ ጣዕም አበሰሩ። በዚህም የተከተለው ከጋዜጠኞች የተወረወሩ ጥያቄዎች ግን የኮካዎቹን ኃላፊዎች የማይወጡት ማጥ ውስጥ ከተታቸው። ቀደም ብለው ከፔፕሲ የተጠቆሙትን መረጃ ያነገቡት ጋዜጠኞች የኮካውን ስራ አስኪያጅ በጥያቄ አጣድፏቸው ጃዙ። የምርት ለውጦች ምክንያት የፔፕሲ ጣዕም የበላይነት ነው ብለው አፋጠጧቸው። ጋዜጠኞች የኮካው ስራ አስኪያጅ መልስ ፈጽሞ አይደለም የሚል ሆነ። ይህን ያህል የተጨናነቅንበት ውሳኔ አይደለም አሉ ጎዜታ። ሌላ ተጨባጭ ምክንያት ሊያቀርቡ ባለመቻላቸው ግን የጉዳዩ አንድምታ ፍንትው ብሎ ወጣ። ጎዜታ ፊታቸው ላይ ላብ ችፍ ይል ጀመር። አዲሱ ጣዕም ምን ይላል ተብለው ሲጠየቁ ለስላሳ ነው የሆነ ክብ ጎዜታ አልሆነላቸውም። ፔፕሲዎች ለውጡ የሚያሳየው የፔፕሲ የጣዕም የበላይነት ነው ሲሉ ተሰማ። እንዲያውም የፔፕሲ ዋና ስራ አስኪያጅ ሮጀር ኤንሪኮ በአሜሪካ ለሚገኙ በርካታ ታላላቅ ጋዜጦች በጻፉት ደብዳቤ ከልብ በመነጨ ስሜት እንኳን ደስ ያለን ስንል ታላቅ ደስታ ይሰማኛል። ለ87 ዓመታት የዘለቀው ትንቅንቅ በስተመጨረሻ በፔፕሲ የበላይነት ተደመደመ አሉ። ቀጣዩ ቀን አርብም የፔፕሲ ሰራተኞች ድላቸውን የሚያጣጥሙበት የሙሉ ቀን እረፍታቸው ሆኖ ዋለ። አዲሱ ምርት የኮካን የሽያጭ ድርሻ በ1% ወይም ደግሞ በዓመት $200 ሚሊዮን ያህል ያሳድገዋል ያሉት የኮካ ባለስልጣናት የአዲሱን ምርት የሽያጭ ሁኔታ በንቃት ይከታተሉ ጀመር። ኮካ የምርቱን ለውጥ እንዳሳወቀም የኩባንያው የአክሲዮን ዋጋ ላይ እድገት ታይቷል። በመጀመሪያዎቹ ጥቂት ሳምንታት ውስጥም ሽያጩ የ8 በመቶ ያህል መሻሻልን አሳየ። ከምርት ለውጡ በኋላ የተካሄደ የዳሰሳ ጥናትም በኮካ ሸማቾች 75 በመቶ የሚሆኑት በአዲሱ ኮካ ደስተኛ እንደሆኑና ከዚህም በኋላ እንደሚጠጡት ገለጹ። ፔፕሲዎች ጉዳዩን በዝምታ የሚያልፉት አልሆነም። የፔፕሲ ቀማሚዎች ለመልሶ ማጥቃት የሚረዳ አዲስና የተሻሻለ ያሉትን ፔፕሲ ሱፕሪም የተሰኘ አዲስ አይነት ፔፕሲ ቀመሙ። አዲሱ ኮካ የፔፕሲን ሽያጭ መጋፋት ከጀመረም ይህንን ምርታቸውን ሊለቁ ተዘጋጁ። በዚህ መሃል ግን አንድ ያልተጠበቀ ክስተት የኮካን መለወጥ አጥብቀው የሚቃወሙ ሰዎች ተቃውሟቸውን በማሰማት ውዥንብር ፈጠሩ። የነዚህ ጥቂት የማይባሉ ሰዎች ሐሜቶችና የኮካ ተቃርኖዎች ለኮካ በየቀኑ ይደርሰው ጀመር። በኮካ መለወጥ ላይ የሚሰነዘረው ተቃውሞም እየተደጋገመ መጣ። የኮካ ኩባንያም የደንበኛ አስተያየት መቀበያ ስልኮቹ ተጨናነቁ። በቀን ከ1000 በላይ የሚሆኑ በኮካ መለወጥ በተከፉ ሰዎች ስልኩ ተጨናነቀ። 40,000 የሚሆን የተቃውሞ ደብዳቤዎችም ለኮካ ደረሱት። አንድ ጡረተኛ የአሜሪካ የአየር ኃይል ባልደረባ በጻፉት ደብዳቤም ሲሞቱ አስክሬናቸው ተቃጥሎ አመዱ በኮካ ጣሳ ውስጥ እንዲቀመጥ ይፈልጉ እንደነበርና አሁን ግን ኮካ ከተለወጠ ምን አለኝ ብዬ ማለታቸውን ሐሳባቸውን ለመለወጥም እያንገራገሩ እንደሆነ ለኮካ ኮላ በደብዳቤ ገለጹ። ይህ ሁሉ የሆነ ግን አዲሱ ኮካ ሽያጩ እጅጉን እየጨመረ እየተወደደ ሄደ። በዚህ የአዲሱ ኮካ ምስቅልቅል ሳቢያ ኮካ ሽያጩ ከምንም በላይ መጨመሩን ያስተዋሉ አንዳንዶች ግን ይህ ሁሉ ነገር የኮካን ሽያጭ ለማናር ሆን ተብሎ የተደረገ ማስታወቂያ ነው ሲሉ ይተቻሉ። ይህን ትችት የሰሙት የኮካው ፕሬዝዳንት ዶናልድ ኮ ደግሞ እንዲህ ይላሉ። አንዳንዶች ኮካ የሽያጭ ስርዓቱን ስህተት ፈጽሟል ይሉናል። ሌሎች ደግሞ ይህን ሁሉ ያደረጉት አስበው አቅደውበት ነው ይሉናል። እውነቱ ግን ይህ ነው። ይህን ያህል ደደብ አይደለንም፣ ይህን ያህልም ብልህ አይደለንም በማለት ነበር የመለሱት። ኮካ ኮላ
ከፋርማሲ ተነስቶ አሁን ላለበት ደረጃ ደርሷል።